እመቤታችንን ንጹህ አደረጋት መንፈስ ቅዱስ ይላል። ንጹህ አደረጋት ማለት ለምሳሌ በአንድ ቃል ብቻ ልናገረው፣ ንጹህ አደረጋት ሲል ንጹህ ሆና እንደኖረች ጠበቃት ማለት በንጽህና ጠበቃት ማለት ነው እንጂ ንጹህ ሆና ለምሳሌ ሊቃውንት እንደውም የሚተረጉሙት እንደ ሰርግ ቤት ንጹህ ሆነሽ ብትገኝ ይላሉ። እንደ ሰርግ ቤት የሰርግ ቤት ንጹህ ናት ነው፣ ንጹህ ሆና ነው የተገኘችው። የሰርግ ቤት ተጠርጋ ነው የምትነጻው አይደል? እመቤታችን ግን አድሮባት ንጹህ ያደረጋት አይደለም። አቀባብ ጰራቅሊጦስም ከርሰማ ማለት መንፈስ ቅዱስ ከእናቷ አብራክ ከሔዋን ማህፀን ጠበቃት። ያ ማለት መርገም አልወደቀባትም ነው። ለምሳሌ በአንድ ነገር ብቻ ልናገር ከተነሳ ማለት ነው። እንቁን አሁን ለምሳሌ እንቁን ከጭቃ ውስጥ ብናደርገው ከጭቃው ውስጥም እንዳለ የጭቃው የቆሻሻው ሳይዋዱ ያበራል ይላል ቅዱስ ኤፍሬም። እንቁ በጭቃ ውስጥም እያለ ማብራት እንደሚችል ድንግል ማርያም በበደለ በአዳም አብራክ ውስጥም ሆና ታበራ ነበር። ለዚህ ነው ቅዱስ ያሬድ ማርያምሰ ተሐቱ እምትካት ውስተ ከርሱ ለአዳም ከመባሕሪ ጻዳ፣ እመቤታችን በአዳም አብራክ ውስጥ እንደ እንቁ ታበራ ነበር። እንቁ እንኳን በባህር ውስጥ በቆሻሻ ውሃ ውስጥ ሆኖ ቆሻሻው ሳይነካው ቆሻሻው ሳይዋሃደው ማብራት ከቻለ ድንግል ማርያም ከአዳም አብራክ ከአዳም ባሕሪ ተገይታ የአዳም ኃጢአት አልወደቀባትም ብለህ ለምንድን ነው የምታደንቀው ይላል። ድንግል ማርያም እንደ ብረት አይደለችም። ድንግል ማርያም እንደ እንቁ ናት። ድንግል ማርያም እንደ ወርቅ አይደለችም። ድንግል ማርያም እንደ እንቁ ናት። እንደ ብረት ማለት ብረት ካፈር ውስጥ ቢቀመጥ ይዝጋል። እንቁ ግን ካፈር ውስጥ ቢያስቀምጡትም ካፈሩ ዝገቱን ሳይካፈል ባፈር ውስጥ እያበራ ይኖራል። ስለዚህ ድንግል ማርያም ከአዳም አብራክ ጀምራ ማን ጠብቋታል ማለት ነው? መንፈስ ቅዱስ ጠብቋታል። ስለዚህ ምንድነው ንጹህ ሆና ብትገኝ ያለው ሊቃውንቱ የተረጉሙት እንደ ሰርግ ቤት ነው አሉ። የሰርግ ቤት ይጠርጉታል፣ ያነጥፉታል፣ ሽቱ ይረጩታል፣ ደራርበው ያነጥፉታል። ከዛ ሙሽራና ሙሽሪት ይዋሃዱበታል። ያው ተዋህዶ ላይ መጣ ማለት ነው። ሙሽራና ሙሽሪት አንድ አካል በመኝታ ተገናኝተው አንድ ልጅ ይወልዳሉ። አንድ ልጅ። ከዚያም በኋላ ደግሞ የሙሽራና የሙሽሪት ቤተሰቦች ደግሞ አንድ ሆነው ይበላሉ፣ ይጠጣሉ። ስለዚህ ያችን የሰርግ ቤት ንጹህ እንደሚያደርጓት እግዚአብሔርም እምጽቡር ከመ እምጽቡር ጽሩየ የገብራ ይላል። ከጭቃ እንደተገኘ ወርቅ ባሕሪው ካደፈበት ከአዳም የተገኘች ንጽሕት እንቁ ድንግል ማርያም ነበረች ነው። ከዚያ ያችንም ምን ይላታል አለ ይጠርጓታል አለ። በእመቤታችን አድሮባት ሳይሆን ጥንቱን መንፈስ ቅዱስ ጠበቃት አለ። ከዚያ በኋላ ምን አለ? ሽቱ ይረጯታል አለ። መዓዛ መለኮቷ አይለያትም። ያ ማለት እግዚአብሔርን በጸነሰች ጊዜ ከጸነሰችም በኋላ በወለደችም ጊዜ ከወለደችም በኋላ ወላዲተ አምላክ ተብላ ትኖራለች ማለት ነው። ከዚያ በኋላ ምን አለ? ያችን ደራርበው ያነጥፏታል። እመቤታችን ድንግል በሕሊናሃ ወድንግል በሥጋሃ ናት። ቅዱስ ቴዎዶጦስ ሲጨምረው ደግሞ ምን ይላል? ድንግል በሕሊናሃ ወድንግል በቃላ አለ። እመቤታችን እንደውም አለ በቃሏ ብቻ ሳይሆን በሕሊናዋም ድንግል ናት። ቅዱስ ዮሐንስ አፈወርቅም ይላል አይደል? እስመ ለመላእክት ሰይተክሎሙ ድንጋሌ ሕሊና፣ ለመላእክት የሕሊና ድንግልና አልተቻላቸውም። ከመቤታችን በቀር የሕሊና ድንግልና የተሰጠው የለም። ከአራት ወገን ንጽሕት ናት። አንደኛው ከመስማት ንጽሕት ናት። ጠበቃት የተባለው እኮ ከመስማት ንጽሕት አድርጓታል። ሁለተኛው ከማየት ንጽሕት ናት። ይገሲስ ሰው በአካሉ በእጁ ዳሶ ከሚሰራው ኃጢአት ንጽሕት ናት። ከርዕይ ከሰሚ ከገሲስ ከአጼ ነው በሽታ ከሚመጡ ኃጢአቶች ንጽሕት ናት። ስለዚህ መንፈስ ቅዱስ ጠበቃት ማለት ከነዚህ ሁሉ ጠበቃት ማለት ነው። ክርስቶስ ወደዚህ ዓለም የመጣባቸው አራት ምክንያቶች አሉ፣ ወይም ከራሱ ባሕሪ ጋር የሚሄዱ። አንደኛው ቸር መምህር መሆኑ ነው። ሁለተኛው ቸር ባለመድኃኒት በመሆኑ፣ ሶስተኛው ቸር ንጉሥ ስለሆነ፣ አራተኛው ቸር ጠባቂ ስለሆነ። እነዚህ ቸርነቶቹ ወደዚህ ዓለም እንዲመጣ አድርገውታል። የመጀመሪያው ቸር መምህር ስለሆነ ነው። ቸር መምህር ተማሪዎች በድንቁርና መጎዳታቸውን አይቶ ወዳሉበት ሄዶ ያስተምራቸዋል እንጂ አይ ከጠፉ ምን አደርጋለሁ መጥተው በተማሩ አይልም። እግዚአብሔር ቃልን እኛ ባለማወቅ እንደተጎዳን አይቶ ወደኛ ወዳለንበት መጥቶ አስተማረን። የኛ ልብ ከእግዚአብሔር ዘወር ቢል እግዚአብሔር እኛን ተከትሎ መጥቶ አስተማረን። በዚህ ዓለም 3 ዓመት ከ3 ወር እየተገረፈ እየተሰደደ ድንጋይ እየተነሳበት አስተማረ። እውነትንም ገለጣት። ሃይማኖትን አስተማረን፣ ፍቅርን አስተማረን። የክርስቲያን ጋብቻም ይፈልጋል ሰው። አይገርማችሁም?
የክርስቲያን ጋብቻም ይፈልጋል። ዘፈንም ያምረዋል። ይኸውላችሁ ሁሉንም እኮ ነው ተመልከቱ። ሀቤቱ መግባት ልብሱን ጥሎ መምጣት፣ ሰርጉ መግባት የሰርግ ልብስ አውልቆ ጥሎ መምጣት፣ ቤተክርስቲያን ውስጥ እኖራለሁ ማለት ቤተክርስቲያናዊ ጋብቻን መጥላት፣ ቤተክርስቲያናዊ ጾምን መተው፣ ንስሐ አባቶቻችን እንዲያቃልሉልን መፈለግ ቀላል ነው። ችግር የለም እንዲሉን መፈለግ ማለት ነው። ራሳችን እንድንሽ በቃ አሁን ምንድነው ከበድ ያለ ቀኖና ከሰጡ ያካብዳሉ። ደግሞ ቀለል ያለ እንደው ይዘው እኮ ችግር ነው በእውነቱ ማለት ነው። ቀለል አድርገው ሲሰጡት ደግሞ እንደው እኔ ህሊናዬ ሰላም አላገኝም፣ ንስሐ አባቴ ሰጥተውኛል ሳምንት ብቻ ስለሰጡኝ እንደገና ልናዘዘው ብዬ ነው ብሎ ደግሞ ገዳም መሄድ ደግሞ ሲያቀሉዳ ስርዓተ ቤተ ክርስቲያንን አለመጠበቅ ያስወቅሳል። የሴት ሁሉ ራስ ወንድ ነው ማለት ምን ማለት? ሴት ልጅ ለሔዋንነት ከደረሰች በሙሉ አይምሯ ወንድ ነው የሚያስብ ማለት ነው፣ ሌላ አይደለም። የሴት ራሷ ወንድ ነው ማለት ይሄ ነው ማለት አይደለም ነው። ስትለብሱ ራሱ እኮ ወንዶች ስለናንተ ምን እንደሚያስቡ እያሰባችሁ ነው የምትለብሱት ማለት ነው። ስለዚህ የሴት ራሷ ማን ነው ተባለ? ወንድ ነው። ልብስ ሴቶች ጌጥ የሚያበዙት ለዚያ ነው። ምንም ነገር የለው። ምንም የታወቀ ነገር እኮ ነው። ስለዚህ የሴት ራሷ ማን ነው? ወንድ ነው። የድንግል ማርያም ራስ ግን እግዚአብሔር ነው ይላል ዮሐንስ ደማስቆ። የድንግል ማርያም ራስ ግን እግዚአብሔር ነው። እሱን ብቻ ነበር የምታስበው ማለት ነው። ፈጽሞ ለዚህ ነው እንዘ የአምር ብእሴ ያለችው። ወንድ ሳላውቅ እንዴት ይደረግልኛል ብላ የተናገረችው ለዚህ ነው። ወንድ ሳላውቅ እስከ መጨረሻው የተዘጋ ማኅተመ ድንግልና እስከ መጨረሻው ድረስ እኔ እኮ ወንድ አላውቅም ያለችው በዚህ ነው። ድንግልናዋ ጸንታ እንዲያውም ምን ይላል? እኔ ወንድ አላውቅም ያለችው መናኝ እኮ ነኝ እያለችው ነው ይላል። በድንግልና የምኖር መናኝ ነኝ። እንዲያውም ቅዱስ አትናቴዎስ ሲተረጉም ምንድን ነው የሚለው? ድንግል ማርያም ቤተ መቅደስ በ12 ዓመቷ የገባችው ይላል ቤተ መቅደስ የመነኮሳት የበዓታቸው ምሳሌ ነው። ስለዚህ ምን አደረገች ማለት ነው? እሷ ገና ከእናቷ ማኅፀን ጀምሮ ቤተ መቅደስ ገብታ መኖሯ በዚያም ጸንታ መቆይቷ መነኮሳት ከእናታቸው ማኅፀን ጀምረው በድንግልና ጸንተው በበዓት ጸንተው ለመኖራቸው ነው። ስለዚህ ወይነሰው ደናግል ድኅሪሃ እሷ ድንግል ትሆናለች። እሷን እየተከተሉ ሌሎች ደናግል ይከተሏታል። የደናግል መመኪያቸው ያሰኛት ይሄ ነው። ማርያምን በሉ ጥሯት በሞት ያፈርሰዋል። ማርያም ከጭንቅ ታገላግላችሁ በሕይወታችን ትድረስልን። ስለዚህ ፍጥረትን ሁሉ ያስታረቀችው የጥል ግድግዳ የፈረሰባት እግዚአብሔር ዓለምን በምሕረት ያየባት ተወልዶ ዓለሟን ማኅፀን አድርጎ ዓለምን የቀደሰባት የማትፈርስ መቅደስ እግዚአብሔር ለፍጥረታት ጠበቃ አድርጎ የፈጠራት ድንግል ማርያም ናት። ድንግል ማርያምን የማያመሰግን ፍጡር አይደለም። ማስረጃችን እሱ ነው። እሷን የሰጠን እግዚአብሔር የተመሰገነ ይሁን። ፍጥረት ማን ለማመስገን ተፈጠረ? በሉ እንጂ ማርያምን በሉ። ማንን ለማመስገን? ብር የሰጠ ሰውዬ እግዚአብሔር ይስጥልኝ ትላለህ አትልም? እግዚአብሔርን የወለደችን ማርያምን የማታመሰግን ታዲያ ምን አባ ነው? ብር ለሰጠ እግዚአብሔር ይስጥልኝ። ማን የሰጠህ? ሰውየው። እግዚአብሔር የሰጠችን ምን ማለት አለብን? ማመስገን አለብን። ለዚህ ነው ቅዱስ ጳውሎስ ጢሞቴዎስ ምን ይላል መሰላችሁ? ለጢሞቴዎስ ሲመክረው በመጨረሻው ዘመን ትዕቢተኛ ትውልድ፣ ምስጋና የሌለው በትዕቢት የተነፋ የታጀረ ትውልድ ይመጣል አለ። ምስጋና የሌላቸው በትዕቢት የታጀሩ እንኳን ማርያምን እኔ ክርስቶስን እመስለዋለሁ ክርስቶስን አይቼው ሰላም ብየው መጣሁ የሚሉ ትዕቢተኞች ስላሉ ማርያምን ቢነኩ አይደንቀንም። ግን የመጨረሻው ሐሳቤ ማርያም እግዚአብሔር የወደዳት ናት በሉ። በሞት ያፈርሰዋል። ማርያምን በሉ እግዚአብሔር የወደዳት። ከእግዚአብሔር ትበልጣላችሁ አትበልጡ? አውጡ። የማትበልጡ ሰዎች የማትበልጡ ብቻ ከእግዚአብሔር ትበልጣላችሁ አትበልጡ? እግዚአብሔር ማንን ወዷል? ማርያምን በሉ እንጂ። እግዚአብሔርን የሳበ ውበት ካልሳበ ወዳጅ አንተ አለቃ ሳጥና የለ ማለት። ለምን? እግዚአብሔርን የሳበው የማን ውበት ነው? በሉ ንገሩኝ።
የማርያም ውበትማ እኔንማ ይስበኛል እንጂ ኃጢአተኛውን ይስበኛል። ስለዚህ እመቤታችንን እናት አድርጎ የሰጠን እንድናመሰግናት የፈጠረልን እግዚአብሔር ስሙ የተመሰገነ ይሁን። አምላክን ከመጽነስ በቀር በዚህ ዓለም ታምር ሊመጣ አይችልም። ያለ ዘር ከመጽነስ በቀር ታምር ሊመጣ አይችልም። ሰማይና ምድር ለማይችሉት መወሰኛ ሆኖ ሰማይና ምድር የማይችሉትን ከመወሰን በላይ ታምር ሊመጣ አይችልም። አብ ለአጽንኦ ወልድ ለተዋህዶ የምንለው የፀሐይ ክበብ ወደ ቤት ውስጥ ሲገባ ብርሃኑን ተለይቶ አይገባም። ወልድ ወደ ማይጸነ ማርያም ድንግል ሊጸነስ በተለየ አካሉ ሰው ሊሆን በመጣ ጊዜ አብ ለአጽንኦ ወልድ ለተዋህዶ መንፈስ ቅዱስ ለአንጽሖ አድረዋል ስንል ምንድናቸውና ሲባል ፀሐይ ነውና እግዚአብሔር ክበቡ ባለበት ብርሃኑ በዚያ ልክ አለ። ብርሃኑ ባለበት ሙቀቱ አለ። ስለዚህ ወልድ ሰው በሆነ ጊዜ ማን አልተለዩም ማለት ነው። አብና መንፈስ ቅዱስ በመሉበት ዓለም ላይ አሉ ማለት ነው። ስለዚህ ባጭር ቃል ሰው የመሆን ግብር ያለው እግዚአብሔር ወልድ ብቻ ስለሆነ እግዚአብሔር ወልድ ብቻ ሰው ሆኗል። ለምን ሲባል መታየት የሚችለው ከፀሐይ እንኳን ብርሃን ብቻ ነው። ሰው መሆን የሚችለው ሰው የመሆን ግብር ያለው እግዚአብሔር ወልድ ብቻ ነው። ለምን ከተባለ እግዚአብሔር አይለወጥም። እግዚአብሔር ካልተለወጠ የእግዚአብሔር ስሙ አብ ከሆነ አብ በኖረበት ዘመን ስሙ አብ ከሆነ ወልድም በኖረበት ስሙ ወልድ ከሆነ የመወለድ ግብር ያለው እግዚአብሔር ወልድ ብቻ ነው። እግዚአብሔር ወልድ ብቻ የመወለድ ግብር አለው ካል የአካል ስም አካል ነው። የአካልም ስም አካል አካልም ስም ከሆነ በኖረበት ዘመን ስሙ አብ ከሆነ አብ ደግሞ ተወለደ ካል ምን ፈለሰ? እግዚአብሔር ተለወጠ ማለት ነው። እግዚአብሔር ስለማይለወጥ ወልድ ሰው ሆነ እንላለን። ለምሳሌ አንድ ቀላል ጥያቄ ሰውን ብንጠይቀው ሰው አሁን ክብሪት ሲጭር ማን ነው ቀድሞ የሚገኘው? እሳትን ብርሃን ነው የሚገኘው? አካል ነው የሚገኘው? ሙቀት ነው የሚገኘው? በተመሳሳይ ሰዓት ሁሉ አንድ ነው የሚገኙት። ስለዚህ ሰው ግን ደግሞ ማየት የሚችለው ማንን ነው? የእሳቱን ብርሃን ነው ማየት። የእሳቱን ብርሃን ምኑን መዋሃድ አይችልም? ወይም ቅርጹን አካሉንና ሙቀቱን መዋሃድ አይችልም። ስለዚህ እንደዚህ ሁሉ በደንብ እንድናየው የፈለኩት ምንድነው? እግዚአብሔር እሳት ነው፣ በእሳት ይመሰላል። ወኩሎ ዘተፈጠረ ለመፍቅደ ነባባያን ቦእምኔሆሙ ለአንክሮ ወቦእምኔሆሙ ለተገብሮ ብሎ ቅዱስ ጳውሎስ እንደተናገረ እግዚአብሔር የፈጠራቸው ፍጥረት ሁሉ እሱን ለመግለጽ እሱን እንድንረዳባቸው የተፈጠሩ ፍጥረታት ናቸው። ስለዚህ እንደዚህ ከሆነ ሰው እሳት በጫረ ክብሪትን በጫረ ጊዜ የመጀመሪያ ሊገኝ የሚችለው ብርሃንም አይደለም ክበብም አይደለም ሙቀትም አይደለም፣ እሳት ነው የሚገኘው። እንደዚያ ከሆነ አይናችን ሊያይ የሚችለው ከማን ጋር ተዋህዶ ነው ስንል አይናችን ማየት የሚችለው አይንን ሊዋሃድ የመዋሃድ ግብር ያለው ጸዳል ብቻ ነው። ክበብ ከተዋሃደ አይን ይዘጋል። ሙቀቱ ከተዋሃደ አይን ይቃጠላል። ሰው ማንንም አይችል ማንኛውን እንደተዋሃደ ማወቅ ይችላል በዚህ ማለት ነው። ስለዚህ ከእሳት መካከል ብርሃኑ ስለተዋሃደ ብርሃኑ ከእሳቱ ያንሳል። በዚያውም ላይ እናንተ ለምሳሌ በክብሪትን በጫርን ጊዜ ክበቡ ነው መጀመሪያ የተገኘ አካሉ ነው መጀመሪያ የተገኘው ጸዳሉ ነው ሙቀቱ? አካሉ ከተገኘ ብርሃን አይደለም። ሙቀቱ ከተገኘ ያለ ብርሃን አይገለጥም። ብርሃንም ያለ አካል አይገለጥም። ስለዚህ ሥላሴ በኖሩበት ዘመን ሶስት አካል አንድ እግዚአብሔር ናቸው። ኢንሰግድ ለሰለስቱ አማልክት አላ ንሰግድ ለአሃዱ አምላክ ዘውእቶሙ አብ ወልድ ወመንፈስ ቅዱስ ይላል። ለሶስት አምላክ አንሰግድም፣ ለአንድ አምላክ እንሰግዳለን እንጂ አተ ስግደተ ይሰገድ ሎሙ አንድ ስግደት ይሰገድላቸዋል፣ አንድ አምላክነት ይሰጣቸዋል። እንደዚህ ስለሆነ ግን ካንዱ ቀዳሚ ካንዱ ተከታይ የለም፣ ካንዱ ፊተኛ ካንዱ ኋለኛ የለም፣ ካንዱ አዋቂ አንደኛው አዋቂ አንደኛው አላዋቂ የለም። ስለዚህ ክበብ በነበረበት ዘመን ማን አለ? የክበብ ዘመን የጸዳል ዘመን ነው። የጸዳል ዘመን የሙቀት ዘመን ነው። እሳት በተጫረ ጊዜ ግን ክበብ ስላለ ክበብ እኔ ካልተዋሃድኩ ብሎ አይልም። የመዋሃድ ግብር ያለው ብርሃን ብቻ ስለሆነ ስለዚህ ከአብና ከመንፈስ ቅዱስ ተለይቶ ለምን ወልድ ሰው ሆነ ከተባለ የመዋሃድ ግብር ያለው ወልድ ብቻ ነው።
ቅድስና ያለው ሰው ጋርዶ የሚያስቀረው የለም። ተናገሩልኝ አይልም። ሰው አያዋቅርም፣ ቀስቃሽ አያደራጅም፣ ነጋሪት አያስጎስምም፣ መለከት አያስነፋም። እግዚአብሔርን የያዘ ሰው እግዚአብሔር ይናገርለታል። አብ ወልድ መንፈስ ቅዱስ ስም አይከውኑ። አብ ወልድ መንፈስ ቅዱስ ምስክር ይሆናሉ። ለማን? ለዚህ ሰው። በምን ይመሰክሩለታል? በግብር ይመሰክሩለታል። የእግዚአብሔር ሰው ምስክሩ እግዚአብሔር እንጂ ሰው አይደለም። የእግዚአብሔር ሰው ምስክሩ እግዚአብሔር ነው።